ሰዎች አዝነን ነው ለተገደሉ ሰዎች በጣም ውስጣችን እንትን ብሎ ነው። ይሄንን አላህ ይወቅ። ይኸው ሁላችንም ከሀገር ውጭ ያለ ነው። እዛ አካባቢ ላይ ለሚፈጠረው ነገር ሁላችንም ሪስክ መውሰድ አለብን። እንደ ወጣት ነገ ሄደን እንኖራለን ብለን የምናስብበት ከተማ ላይ ሀያቱ እኔ ነገ በዛች ከተማ ላይ እኮ ፊት ለፊት ወጥተን የምንገባበት ሀገር ነው። ሀገሪቷ ሰላም ከሆነ ያቺ ሀገር ሰላም የምትሆነው ከኛ ነው የሚጀምረው ሰላም። ስለዚህ አሁንም ቢሆን ለሚሞቱ እናቶች ፍትህ መጠየቅ ፈልጋለሁ። መንግስት ካለ በህይወት እንደው መንግስት ካለ ጩኸት የማይሰማ ድምጻችን የታፈነ ለስንት ዓመታት በሙሉ እየጮህን እያለንበት ሰዓት ላይ አንድ ቀን የምክር ቤት አንድ ቀን እንኳን መግለጫ የሚሰጥበት የተከለከለበት የእምቅ ተደፍኖ እኔ ምን ልበል እኔ እንጃ። አንድ አማራ ክልል ላይ አንድ ሰው ቢሞት እኮ የከሌ ተገደለ ተብሎ መግለጫ ይሰጣል። በአንድ ጉድጓድ 5 ሰው የተቀበረበት ሰዓት ላይ መግለጫ የማይሰጥበት መንግስት ትኩረት የማይሰጥበት ትኩረት ሰጥቶ የማይሰራበት ሁኔታ ያለበት ሁኔታ ላይ ያለ ነው። ስለዚህ አሁንም ቢሆን እዛ አካባቢ ላይ ለሚደረገው ነገር እዛ አካባቢ ያሉ አመራሮች ከመስቃን አመራሮች መፈተሽ አለባቸው፣ መያዝ አለባቸው። እዛ አካባቢ ላይ ህዝብን ወክለው የተቀመጡ ሰዎች ለህግ ቀርበው መጠየቅ አለባቸው። የዛን አካባቢ ሰላምን ማስጠበቅ የሚችለው ወጣት ነው። ከወጣት ቀጥሎ ደግሞ ህዝብን እወክላለሁ ብሎ የተቀመጠው ነው። ስለዚህ እዛ አካባቢ ለሚፈጠር ነገር ሁሉም ኃላፊነት ይወስዳል። ስለዚህ በማረቆ ላይ ብቻ መቀስ ኤጁኬሽን እኔ አቆማለሁ ትንሽ ደቂቃ ወደዛ ብቻ ድንጋይ ባይወረወር ፌር ሆነን ብናወራ ኦኬ ፌር ሆነን ሚዛናዊ ሆነን ለሚደረገው ትላንትና ለሞቱ እናቶች ከትላንት ወደ ለሞቱት ጭምር ነው ብሎ ሀያት እያወራ ነበር። ከተወራ ሁሉንም ተደምሮ ሁሉም እንዲቆም መሞት እንደሌለበት አድርገን እንድንናገር እድል እንዲሰጠን መታፈን የለበትም። እዚህ ጋር መሐመድን ላወራው ነገር ብዙ ጥያቄ መልስ ሰጠው ነበር። ስለ ሽማግሌዎች አውርቶ ነበር፣ ስለ ጦርነቱ፣ ስለ መሃሩ፣ ስለ የተለያዩ ግለሰቦች ለማረቁ ግለሰቦች አንስቶ አውርቶ ነበር። ለነኛ ሰዎች ለሰጠው ለነሳው እንትኖች ፖይንቶች ምላሽ ሰጥ ነበር። ሰዓት የለም መሰለኝ። ስለዚህ ምላሽ ሰጠው ነበር። ለ8 ነው 9 ነው ወደ ኋላ አልሄድም ብዬ የጀመርኩ መጀመሪያ ለዛ ነው ይሄንን ያልኩት። ስለዚህ